በጣም ነው ማፈቅር፣ በጣም ነው ምወድ፣ በጣም ነው ምሳሳል፣ በጣም ነው ምቀናብ። ኦፋይ አፌ ቁርጥ ይበልልሽ አቦ ማርያምን ምን ላርግሽ? ዋጥ ባረግሽ ደስ ይለኝ ነበረ። አሁን እንደዚህ አይነት ፍቅር 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 ቅርቅር ያሉ እንደ ስምሽ ፍቅር ይሆንሽ። እፈይ ምን ላርግሽ? ማርያምን የምሬን ነው እግዚአብሔርን። እኔ እንትን ለማለት አይደለም አንቺን ለማካበድ ወይ እንትን ለማለት አይደለም፣ ግን ስም መላክ ያወጣዋል። ቁጭ በቃ ራስሽ አንቺ እንደ ስምሽ ፍቅር ማርያምን። ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ማለት ከዚህ ሁላ ዩቲዩበር ከዚህ ሁላ አንድ ሰው አገኘን፣ አንድ ዩቲዩበር አገኘን ቡታጀራ ውስጥ ማለት ነው። በጣም ደስ ብሎኛል እውነት እናንተ ስላላችሁ በጣም ደስ ብሎኛል። ፉፉና ፍቅር በቃ እግዚአብሔርን። እስቲ ሌሎቻችሁን እዩ እስቲ ሌሎቹ ዩቲዩበሮች እዩ ምን እያደረጉ ነው? ምን አይነት ቪዲዮ ነው የሚለቁልን? ምን እያስተማሩን ነው? ምንድን ነው የኛ ችግር የለውም እኮ ግን ለተተኪው ትውልድ ለህፃናቶች ምን እያደረጋችሁልን ነው? ምንድን ነው እያስተላለፋችሁ ያላችሁ? ከነ ለምሊ የተንቢ ከነሱ ምናምን ውጪ ማለት ነው ያሉት ዩቲዩበሮች እና ሃይሚ እና አብርሃም ሌላ ማን ነበረ? ምን እና እኛ ቤቶች እንደዚህ የሆኑ በቃ ደስ የሚል ነገር ባልና ሚስት ሆናችሁ ማለት ነው። ሃይሚ እኮ ከዚህ በፊት እኔ የሆነ ቡዳ ነው የበላችሁ። እናንተንማ የበላ ቡዳ ከባድ ቡዳ ነው። እግዚአብሔርን የምሬን ነው የምላችሁ። በጣም የሚገራርም ቪዲዮ ነበረ እየለቀቃችሁ የነበሩት የምትለቁልን ማለት ነው። ግን ደግሞ አሁን የቡታጀራ እንደው እግዚአብሔር አምላክ በሚችለው በቃ በኃይሉ እንትን ይበለው እንጂ በቃ ተስፋፍቷል። ቡታጀራዎች ሰይጣን በስርዓት ገብቷል። ስራውን እየሰራ ነው ተመቻችቶ ተደላድሎ ማለት ነው እንጂ እናንተ አሪፍ ነገር እየሰራችሁ ነበር እስካሁን ማለት ነው እስካሁን። ግን አሁን ደግሞ እነ ደባልቄ ሰፈር ተደባለቃችሁና እናንተም ይኸው በየቀኑ የምታሳዩን ጸብ ምናምን ድብድብ። ይሄ ነገር እንደኔ የሰለቸው ሰው እስኪ በእግዚአብሔር አሁን እና አብርሃም ዱባይ እያሉ የሚለቁልን ቪዲዮ ከጸቡ ማለት በፊት የሆነው ሆኖ ከዛም በኋላ እኮ ደህና በቃ እንትን ብለው አሪፍ ነገር እኮ እየሰሩልን ነበረ። አሁንስ ምን ሆኑ? በቃ ገቡ ወደነ ጸብ ሰፈር ገቡ፣ ወደነ ሰይጣን ሰፈር ባሉት። በቃ እግዚአብሔርን እኔ ምንም ልል አልችልም፣ ምንም ቃላትም የለኝም። ማለት ሰው እንዴት በዚህ ልክ ይወርዳል? በዚህ ልክ እንዴት ራሱን ዝቅ አድርጎ መስሆናችሁ እናንተ እኮ ምንም ነገር እኮ ምንም ማለት ነው። ዝም ብላችሁ ራሱ ለሁለት ኳስ እየተጫወታችሁ እንኳን ብትለቁ በጣም ብዙ ተመልካች ስላላችሁ የፈለጋችሁ እስቲ አሁን ለምሊን ይዋት የኔ ቅምጥል ለምሊዬ፣ በዚህ አጋጣሚ እግዚአብሔርን እውነት አንበሳ ጀግና በቃ እስቲ እሷን ይዋት። እርግጠኛ እንዳለ የቡታጀራ ዩቲዩበሮች ማለት ነው ክርስቶስን ነው የምላችሁ የእሷ ልጆች ናችሁ። የእሷ ልጆች ናችሁ ስላችሁ እሷ ያው በቃ ምንም ማብራራት አይጠበቅብኝም፣ ትረዱኛላችሁ። የእሷ ልጆች ናችሁ። ግን የእሷ ልጆች ሆናችሁ እሷ እቺን ቀጣጣል እንኳን እሷን እንትን የምትሉ ጫፏን አደርሱም። ጫፏ ማለት ነው ጠንቷ ማርያምን እስቲ ይዋት። እሷ ስራዋን በየቀኑ ስራዋን በየቀኑ ዝም ብላ ራሱ የሆነ ነገር ብትለቅ ይገባታል። እግዚአብሔርን ይገባታል። ለምዬ ይገባሻል ክርስቶስን። ግን ያንቺ ልጆች ሆነው እንደዚህ ሲያደርጉ እውነት አንድ ቀን እንኳን ቢያንስ እንትን ካየሽ ማለት ነው ላታዩም ትችያለሽ። ግን አላቅም አታዩም ብዬ ነው ተስፋ ማደርገው። እስኪ ተቆጫቸው ማለት አንድ ቪዲዮ ስሪ። እግዚአብሔርን አንድ ቪዲዮ ሰርተሽ ማለት እየሄዱበት ያለው ነገር ልክ አይደለም፣ በቃ ልክ እንዳልሆነ ንገሪያቸው እስኪ። እግዚአብሔርን ንገራቸው ለሚ በእግዚአብሔር በማርያም እንደው በማርያም እውነት እኔ የምሬን ነው። በጣም ነው ይሰለቸኝ፣ በጣም ማለት ነው። እኔ እንደዚህ አይነት ጭቅጭቅ ምናምን በጣም ነው የሚሰለቸኝ። ረጅም ሰዓት ራሱ ማውራት አልችልም። እንኳንና እንደዚህ የተቡካካ የተግማማ ነገር ውስጥ እንደዚህ ልጆች ገብተው እንትን ሲል ማርያምን ለምሊ ልጆችሽ ጠፍተዋል፣ ክርስቶስን ጠፍተዋል። ሀይ በያቸው። እነዚህ እነ ማርክ እነ አብርሃም በቃ ምንም መጥራት በቃ እያንዳንዱ የቡታጀራ ዩቲዩበር የለምለም ልጆች ናቸው፣ የለምለም ፍሬዎች ናቸው። ፍሬዎችሽ በሆነ ሰዓት ማለት ነው በጣም አብበው ፍክት
ብለው የሚገርም ፍሬ አፍርተው ነበረ። ግን ደግሞስ አሁን ደግሞ ይሄ ቡታጀራ የገባ ሰይጣን ይሁን ብቻ አላቅም። እኔ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር እሱ ራሱ በሚችለው በጥበቡ እሱ ራሱ እንትን ይበልና ማለት ነው። ማርያምን በቃ ድብልቅልቅ ወጣ ፍሬ። ያፈሩት ፍሬ ምን ሆነ? እየጠወለገ እየሄደ ነው። ስለዚህ ኧረ ውዶቼ በማርያም እውነት ለእሷ እንኳ ስትሉ ለለምሊ ለዛ ጀግናዋ፣ ለዛ ታታሪዋ፣ ለዛ ስማርቷ የሴት ጀግና አንበሳዋ ለእሷ እንኳ ስትሉ እስቲ አንዳንዱ ትውልድ በተለይ ከ18 ዓመት በታች የሆኑት ማለት ነው ለእነሱ አስቡ። እናንተ የምትለቁት ቪዲዮ ለእነሱ ምንድን ነው የሚያስተምረው? ጸብ ምንድን ነው? ጸቡ ምንድን ነው? ጸብ ሰርቼ እኔ መፈመሰኔ ተጣልቼ ደምን ባልቅሼ ወይ ከአስሩ ጋር ወይ ባሌ 3-4 ሚስት ወይም ላይ ቺታ አድርገብኝ ምናምን ብዬ ሰርቼ 10,000 20,000 ከታየልኝ 30,000 ከታየልኝ እንዴ አልሰራም እንዴ እያለ እንደዚህ እያለ ነው ቀጣዩ ትውልድ ከእናንተ ይሄ ነው እየተማረ የሚሄደው። ምንም ጥሩ ነገር የሚማረው ነገር የለም። ምን ልበላችሁ እኔ ስለፈጠራቸው አምላክ ሌላ ምንም አልልም። ይሄ ነገር በቃ በቻላችሁ ታቅም መታረቅም ካለባችሁ ታረቁ። በምንም ይሁን እንደ እውነት ይሄ ጸባችሁን አቀዝቅዛችሁ ጸባችሁን አብርዳችሁ ወደ ሰላም ወደ ፍቅር ገብታችሁ ያ ነገር ብናይ ነው ለኛ። አሁን እንትና ማርክ ለእንትና ቀለበት ስታረግላት የነበረ በኢየሱስ ሰው እኮ ለሃጩን ጥሎ ነበረ። በቃ ወይኔ ከመችመች ምን ሆነ ምናምን ብሎ እንዲህ ወቅተን ነበር ተመስጠን ነበር የምናየው ማለት ነው። እና ውዶችዬ የዚህ ሁላ ነገር መንስኤው እኛው እራሳችን ጋር ነው። እኛ የምናደንቀው እኛ የምናበረታታው እኛ ብዙ ቪው የምናስገኘው ሰው ሲጣላ፣ ሲያለቅስ፣ ሲደባደብ ነው። አሪፍ ነገር ደግሞ ጥሩ ነገር አስተማሪ ይሆናል ብሎ ሰላም በፍቅር በሰላም ምናምን ቁጭ ብሎ የሚሰራው የሚለቅላችሁ ቪዲዮ ያ እይታው በጣም ይወርዳል። በጣም ከምነግራችሁ በላይ ይወርዳል። ተደባድቤ ተጣልቼ ከባሌ ጋር ተፋታው ባሌ ቺት አደረገብኝ ምናምን ብዬ መስራት ሰርቼ 300-400 ሺህ ቪው ካገኘው እንደ ትቀልዳላችሁ እንደ ይገባል። ማንም ሰው የዘራውን ነው የሚያጭደው፣ የዘራውን ማለት ነው። ደግሞ የአፍህን ፍሬ ትበላለህ ይላል። የአፋችሁን ፍሬ ነው የምትበሉት ማለት ነው። በራሳችሁ ላይ ሟርት አታሟርቱ። በቃ እንዴ በስመ አብ እስቲ ምንም ልል አልችልም። ግን ከቻላችሁ ማለት ነው ከቻላችሁ ትችላላችሁ። ደግሞ ምንድን ነው ትችላላችሁ። አብርሃምና ሩታ እኮ እንጆይ ሲያረጉ ሰፕራይዝ ስታረገው እንትን ስታረገው ምን ስታረገው እኮ የለቀቁት ቪዲዮ አናይም ነበር? እናይ ነበረ። ግን ይሄ ኦቨር ስግብግብነት ነው ይሆናል አይደለ? በጣም ጥቅምን እስከ ጥግ ድረስ ጥቅምን ማባረር ነው እንጂ ባለን ነገር ካመሰገንን እኮ እያንዳንዱ የሚሰራው እያንዳንዱ የሚደረገው ነገር በቃ ያ ይላችኋል። ሰው ፌመስ ናቸው አንዴ ፈምሳችኋል። እስቲ እናታችሁን ይዩ። ለምን ይዋት እስቲ ለምን ይዋት እስቲ። እሷ እኮ ዝም ብላ ራሱ ስራዋን እየሰራች እስቲ ላይቭ ላይ ትግባ። ስንት 100,000 ሰው ነው እንትን የሚላት። ምክንያቱም ምንድነው ከመጀመሪያ እስከ መጨረሻዋ እስካሁን ድረስ አሁን እስካለችበት ድረስ ማንነቷን ጠንቅቃ ታውቃለች። ምኗን ታውቃለች። አስተዳደጓን ታውቃለች። ምን አይነት ምን አይነት መንገድ አልፋ እዚህ እንደደረሰች ታውቃለች። እያንዳንዱ ነገሯ ምንም ከሶሻል ሚዲያ ከፋሚሊዎቿ ምንም የምደብቀው ነገር የለም። ምንም ማለት ነው። እያንዳንዱ ነገር ታውቃለች። እያንዳንዱ ነገር መሰረቷን ታውቃለች። እያንዳንዱ ነገሯን ነው እንትን እያለች የምትሄደው። እሷ ምንም ትልቀቅ ምንም ትሁን፣ አረ እየፈሳች እንኳን ብትለቅ ማለት ነው ቶቿላ በቃ ምንም ብትለቅ ይታይላታል። ከመጀመሪያ እስከ መጨረሻው ጨዋነት በተሞላው በቃ ስርዓቷን ይዛ ፋሚሊዋን አሁን ስንት በእናንተ እኮ እናንተ በምትሰሩት ስራ እኮ የስንቶቻችሁ ዘርማንዘራችሁ እየተሰደበ እኮ ነው። ከአባት እናታችሁ አልፎ ዘርማንዘራችሁ እየተሰደበ ነው። ስለዚህ ይሄ ነገር ለምን ይሆናል? እስኪ ከለምለም የሆነ ነገር ተማሩ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እውነት እግዚአብሔርን የቡታጀራ ዩቲዩበሮች ተበላሽታችኋል፣ ጠፍታችኋል።
ክርስቶስን ማርያም እንደው ጥላ ከለላ ትሆንሽ። እውነት የምትወጃት እናትሽን ማርያም እሷ ራሷ ትጠብቅሽ እንጂ እናንተ ናችሁ። ሌላ ማን ነው እስቲ? እንትና አለ። ኧረ ከቡታጀራ ዩቱበር እንትና ከለምለም ውጪ ለምለም ስማርት አንበሲት የሴት ጀግና የቡታጀራ በቃ በጣም እኔ እንጃ እንዴት ልግለጽሽ፣ ሞዴል በቃ ሞዴል በቃ አያ የቡታጀራ ዩቱበሮች አሪያ ሆነሽ ያን ሁላ መስዋዕት ከፍለሽ ያን ሁላ ነገር አድርገሽ ስልክ ገዝተሽ ለእያንዳንዱ ሰው ዩቱብ ከፍተሽ በዚህ ስራ ተለወጥ ብለሽ ግን ያ ሁላ ነገርሽ ምን ሆነ? አከሸፉብሽ፣ ገደል አስገቡብሽ። እውነት እግዚአብሔርን ገደል አስገቡብሽ። የአንቺ ልጆች ሆነው በአንቺ ብዙ ነገር መማር ይችሉ ነበር። ብዙ በጣም ብዙ ነገር ማለት ነው። እንዳንቺ ስማርት ሆኖ መስራት ይችሉ ነበር። እንዳንቺ ጠንካራ ሆነው እሷ አሁን የምትሰራው ዩቲዩብ ላይ ቁጭ ብላ ማለት ነው። ዩቲዩብ ላይ ቁጭ ብላ መስራት እኮ ትችላለች። ዩቲዩብ ላይ ቁጭ ብላ ሰርታ እንደነገሌ ግን ለምንድን ነው የምትሰራው? ጀግና ስለሆነች፣ የስራ ሰው ስለሆነች፣ አንበሳ ስለሆነች ነው የምትሰራው። እየሰራችም ዩቲዩብዋን እንደውም ዩቲዩብ ላይ እኮ ብዙ ከስንት አንዴ የሆነ ነገር ነው እንትን የምትለው ስራዋ ላይ ብቻ በቃ ፎከስ የምታደርገው ስራዋና ስራዋ ላይ ብቻ ነው። እያንዳንዱ ዩቲዩበር እኮ እያንዳንዳችን እኮ በደንብ እናውቃለን። ስልክ ገዝታ እስከ መስጠት ድረስ ስልክ አሪፍ ስልክ ገዝታ እንኩ ስሩ ብላ ሰጥታ ለእሷ ግን አሁን ምላሿ ይሄ ማድረግ አልነበረባችሁ። በጣም ነው የምታሳፍሩት። እኔ በናገርኩት ያዘነብኝም ይዘን አያገባኝም። አይ እቺ ልጅ እውነቷን ነው ብላችሁ ምናልባት ትንሽ እንትን ካላችሁም በሉ ትምህርት ይሆናችኋል ብዬ ያሰብኩትን ነው ያልኩት። ግን ማለት ነው በጣም ማፈሪያ ናችሁ። በቃ የቡታጀራ ዩቱበሮች እንዳለ ማለት ነው ከኔም ጭምር። እኔ እንኳ ዩቱበር ለመባል በቅቻለሁ እንደ ፋሚሊዎቼ ግን ከነ እግዚአብሔርን ማፈሪያ ናችሁ። በቃ እኛ የለምለም ልጆች ሆናችሁ ማለት ነው የለምሊ ልጆች ሆናችሁ ከእናንተ እንደዚህ አይነት የተግማማ ነገር አንጠብቅም። በቃ የለምለም ልጆች ሆናችሁ ከእናንተ እንደዚህ አይነት ነገር አንጠብቅም ምለው ሌላ ምንም አለልም። በያላችሁበት ፋሚሊዎቼ የሆናችሁ ምርጥ ፋሚሊ ያለኝ ይበቃኛል። አመሰግናለሁ። ባላችሁ ነገር ስታመሰግኑ ነው ፈጣሪ ሌላ የሚጨምርላችሁ። ስለዚህ አመሰግናለሁ። በጣም እወዳችኋለሁ። ይሄ ቪዲዮ ግን በማርያም ሼር ምናምን እያደረጋችሁ እስቲ ሁሉም ማለት በቃ ማየት ያለበት ሰው ይሄ እና እስቲ ትንሽ እንኳን እንትን ካለ ብዬ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ለምዬ የሁል ጊዜ ጀግናችን ነሽ። የቡታጀራ ሞዴል ነሽ። በጣም ወድሻለሁ፣ አከብርሻለሁ። ባይ ባይ።